ስማርት አዋቂ ልትሆን ትችላለህ። ነገር ግን ከሰዎች መግባባት ከቃተ በዚህ ጊዜ ይከብድሃል። ለዛ ነው ዴል ካርኔጊ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የሚል መጽሐፍ የጻፈው። የዚህ መጽሐፍ ዋና ዓላማ ከሰዎች ጋር ጥሩ ኮሚኒኬሽን እንዲኖራችሁ፣ ፍቅር እንዲኖራችሁ፣ ሪስፔክት እንዲኖራችሁ እንዲሁም በክርክር ውስጥና በተለያዩ ስምምነት ውስጥ እንድትከበሩና ክርክሩን እንድታሸንፉ የሚረዳቸው ፕሪንሲፕሎች የሚሰጣችሁ። ሄይ ሌዲስ አንድ ጀንትልመን ናሆም እባላለሁ። ኮንተንት ክሬተርና ተማሪ ነኝ። በዚህ ቻናል መጽሐፍ ዳሰሳ አደርጋለሁ። በተጨማሪም ስለ መጽሐፍ የሚጠቅሙና ከመጽሐፍ ሪሌትድ የሆኑ ኮንተንት እሰራለሁ። በተጨማሪም ሰልፍ ግሮዝ ላይ፣ ፕሮዳክቲቪቲ ላይ እንዲህን ፊሎሶፊ ውስጥ ገብቼ አንተ የሚጠቅምህን ሌሰኖች አውጥቼ እነግርሃለሁ። ለዚህ ቻናል አዲስ ሆንክ ሳብስክራይብ በማድረግ ጀምር። ይህን ቪዲዮ ከወደድከው ላይክ በማድረግ ጀምር። ሁሉም ሰው የማይግባባ ለዚህ ነው ይለናል ደራሲ። ክሪቲሳይዝ መደረጉን አይፈልግም። ሁሉም ሰው ስለ ራሱ ነገር ጥሩ መናገር ይፈልጋል። ነገር ግን ሰዎች ክሪቲሳይዝ ያደርጉታል። ሰዎች ክሪቲሳይዝ ማድረግ ሰዎች አለመግባባት ወይም ሪስፔክት እንዲያደርጉ አያግዝህም። ሰዎች ለማግባባት የምትፈልገው ጓደኞችን መፍጠር የምትፈልግ ከሆነ መጀመሪያ ነገር ማድረግ ያለብህ ሰዎችን ክሪቲሳይዝ አታድርግ ወይም ነቀፌታ አትስጣቸው። ኔጌቲቭ ላይ ፎከስ አድርጋ አትንገራቸው፣ አትስደባቸው። እዚህ ጋር ላይ ጥሩ ነገር ወይም ስለ ጓደኞችን ጥሩ ነገር ስታወራቸው ያኔ ይቀበሉሃል። መግባባት ላይ ጥሩ እንድትሆን ይረዳሃል። ለምሳሌ አንድ ስራ ሰጥታቸው ስህተት ቢፈጥሩ እዚህ ጋር ተሳስተሃል፣ እዚህ ጋር ተሳስተሃል እያልክ መጀመሪያ ኔጌቲቭሊ ከመናገር እዚህ ጋር ጥሩ አለ፣ እዚህ ጋር ላይ ብዙ ሰርተሃል፣ ነገር ግን እዚህ ብቻ ማስተካከል አለብህ እያልክ ጥሩ መናገር ስትችል መግባባት ትችላለህ። ያኔ ሰዎች ይቀበሉሃል። ሁሉም ስራ ነገር ፖዚቲቭሊ ከተናገርካቸው፣ ፖዚቲቭሊ ላይ ፎከስ ካደረካቸው ከሰዎች መግባባት ይቀልሃል። ሰዎች በራሳቸው ስለ ራሳቸው ጥሩ መናገርና ክሪቲሳይዝ አይፈልጉም። አንደኛው ነገር ክሪቲሳይዝ ማድረግህን አቁም። የማታውቀው ሰው በአንድ ቦታ ላይ ስምህን ጠርቶ ለዚህ ነው የፈለግኩ ቢልህ ምን ኖቲስ ታደርጋለህ ወይም ምን ስሜት ይሰማሃል? አንዱ ከሰዎች መግባባት የምትፈልግ ከሆንክ ስማቸው ማወቅ በቂ ነው። ስለ ሰዎች ስማቸውና ኢንፎርሜሽን ስታውቅ በጣም ይቀልሃል። እስኪ ስራ ቦታ ላይ ይሆናል፣ ትምህርትህ ወይም ካፌ ውስጥ አንድ ሰው ስምህን ጠርቶ ካነጋገር ወይም ለዚህ ነው የፈለግኩ ቢልህ አንተ ራስህ ለሰዎች ምን ማተር እንደምታደርግ ታውቃለህ። አንደኛው መንገድ ሰዎች ለመተዋወቅ ወይም ሰዎች ላይ ኔትወርክ እንድትፈጥር የሚያደርግህ ስማቸውና ኢንፎርሜሽናቸው ማወቅ ነው። በዚህ ዓለም ሰዎች እንደ ስማቸው ጥሩ ነገር የያዘ አይመስላቸውም። እንዲሁም ዴል ካርኔጊ ምን ይላል? ስማቸው ማወቅ ቀላል ይመስላል፣ ነገር ግን ፓወርፉል ነገር ነው። ምክንያቱም የማታውቀው ሰው ስምህን ጠርቶ ሲያነጋግርህ የሆነ ነገር ይሰማሃል። ምክንያቱም ምን ፈልጎኝ ነው፣ ለምን ማተር የማደርገው ይሆናል እያልክ ራስን ትጠይቃለህ። መግባባት የምትፈልገው ሰው ኔትወርክ ለምታደርገው ሰው ስማቸውና ኢንፎርሜሽናቸው አጥንተህ መግባት ትችላለህ። ለዛ ነው ኮሚኒኬሽን ላይ ስራ ስትሰራ ስማቸውን ማወቅ ያለብህ። ይህ መጽሐፍ ምርጡ ክፍል የተማርኩት ነገር ሰዎችን አፕሪሼት ማድረግ ነው። ሰዎች ማድነቅ በጣም ጥሩ ነገር ነው። በወላጆችና ወይም መሪዎች ከሆናችሁ ሰራተኞቻችሁና ልጆቻቸው ማድነቅ አለባችሁ። የሰጣችሁትን ስራዎች ላይ በብቃት ሰርታችኋል በማለት አፕሪሼት ማድረግ አለባችሁ። ለምሳሌ አንተ ሁል ጊዜ ትሳሳታለህ፣ ሁል ጊዜ ምንም ጥሩ ስራ አትሰራም ቢልህ ይሻልሃል? ወይም ጥሩ ጎበዝ በርታ እዚህ ጋር ብቻ ብታስተካከል መንገድህን ይስተካከለ ብልህ ይሻላል። ስለዚህ አንተ ምን ማሰብ አለብህ? ፖዚቲቭሊ ሰዎች አፕሪሼት ማድረግ አለ። እንዴት አፕሪሼት ታደርጋቸዋለህ? ሰዎች ስራና ስጣቸውና ከሰሩ በኋላ አፕሪሼት አድርጋቸው። ወይም እዚህ ጋር ላይ ተሳስተሃል ብቻ
ጥሩ ሰርታል እያላችሁ አፕሪሼት ማድረግ አለባችሁ። በተለይም ከጓደኞቻችሁ ቤተሰባችሁ ላይ አፕሪሼት ማድረግ አለባችሁ። ምክንያቱም ከጎን ያለን ሰዎች በፖዚቲቭሊ ማስተር ማይንድ ላይ ማምላት አለብን ማለት ነው። ስለዚህ አፕሪሺዬሽን በጣም ጥሩ ነገር ነው። ሰዎችን ማድነቅ እና እንዲሁም እንደ ኔቸራችን ሰዎች መደነቅ እንፈልጋለን ማለት ነው። ፎከስ እንፈልጋለን። ስለዚህ ሰዎችን፣ ጓደኞቻችን፣ እንዲሁም ወላጆቻችንን፣ ልጆቻችንን ማድነቅ አለባቸው። ሁሉም ሰው መምህር፣ ተማሪ፣ ወላጅ፣ ልጅ አንድ ነገር ይፈልጋል። እሱም ሰዎች ጠቃሚ ነህ እንዲሉትና ሰዎች ቫልያብል ነህ እንዲሉት፣ ጥሩ ሰው ነህ እንዲሉት ይፈልጋል። ሰዎች በሰዎች ዘንድ ጥሩ ነህ አፕሪሼት እንዲደረጉ ይፈልጋሉ። እንዲሁም በሰዎች ዘንድ እንዲከበሩና ፍቅር እንዲሰጣቸው ይፈልጋሉ። አንድ ነገር ሰዎች መግባባት የምትፈልጉ ከሆናቸው ኢምፖርታንት ወይም ሰዎች ቫልያብል እንደሆኑ እንዲሰማቸው አድርጋቸው። ምክንያቱም ሰዎች ስሜታቸው መረዳትና ስሜታቸው ከተረዳኋቸው በኋላ ቫልያብል እንዲሆኑና ኢምፖርታንት እንዲሆኑ እንዲሰማቸው አለባቸው። ምክንያቱም ሰዎች እንደተባልን አፕሪሼት እንፈልጋለን፣ ኢምፖርታንት እንደሆንን ማወቅ እንፈልጋለን። ስለዚህ ቃላቶች እኛ ፕሮግራም እንዲሆን ያደርጉናል። ምን ማድረግ አለብን? ሰዎች ኢምፖርታንት እንዲሆኑ እንፈልጋለን ማለት ነው። አፕሪሼት ማድረግና ኢምፖርታንት እንዲሆን እንዲሰማቸው ማድረግ አለበት። ልባቸው ውስጥ ገብተን አንደርስታንድ አድርገን መናገር አለብን። ከጓደኞችህና ከሰዎች እየተነጋገር ማድረግ ያለብህ ነገር ፈገግ ማለት አለብህ። ፈገግ ማለት ለጓደኞች ይሆናል፣ ለሰዎች ይሆናል። ኮሙኒኬት እያደረግ ኮምፈርት እንዲሆኑ ይሰማቸዋል። ፈገግ ማለትህን አንተ እንዳገኘሃቸው ደስ እንዳለ ትርጉም ይሰጣቸዋል። ፈገግ ማለት አንተ ኮንፈርት ሰጣቸው እንዲሁም ከነሱ ጋር ማውራትን ደስ እንዳላቸው እንዲሁም ደስ እንዳለ ይሰማቸዋል። ፈገግታ አንድ ነገር አንተ የምትናገርበትና አንተ ስሜትን የምትገልጥበት መንገድ ነው። በምትናገርበት ጊዜ፣ በምትሰማበት ጊዜ ፈገግ እያልክ ሰዎችን ማዳመጥና የሰዎችን ስሜት አንደርስታንድ ማድረግ ሰዎችን ከሰዎች እንዲግባባ ያደርጋል። ፈገግ ማለት ከሰዎች እንዲግባባና ኮሙኒኬት እንድታደርግ ይጠቅማል። አንተ ከሰዎች ዘንድ ፍቅር፣ ሪስፔክት እንዲሁም መግባባት ትፈልጋለህ። የዴል ካርኔጊ ፊሎሶፊ በመረዳትና በህይወትህ መከተል ከዛ ሪሌሽንሽፕ ላይ፣ ስራህ ላይ፣ ብዙ ነገር ላይ፣ ከመምህር ላይ፣ ከተማሪዎች ላይ ሪሌሽንሽፕ መፍጠር የምትፈልግ ከሆንክ እነዚህ ፕሪንሲፕሎች መከተል ይበቃል። እነዚህ ፕሪንሲፕሎች በህይወትህ ማድረግ ከቻልክ ህይወትን ይቀየርልሃል። ሰዎች እንዲቀየርልህ የምትፈልግ ከሆንክ መጀመሪያ አንተ ተቀየር። የዴል ካርኔጊ ፊሎሶፊ መረዳትና ፕሪንሲፕል መከተል ከሰዎች ዘንድ መግባባት፣ ፍቅር፣ ሪስፔክት ታገኛለህ። ይህን ይመስላል የዴል ካርኔጊ የሆነ መጽሐፍ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል። ሌላ መጽሐፍ ዳሰሳ ማድረግ የምትፈልጋችሁ ኮመንት ላይ ጻፉልን። ሰላም ለእናንተ ይሁንላችሁ።